ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ህወሓት ለሁለት ተከፍሏል። ፓርቲው ህንፍሽፍሾችን ወይም ውስጣዊ ክፍፍሎችን ከስልጣን በፊትም ሆነ ስልጣን ላይ ያለ በሁለት ተከፍሎ ተለያይተው የሚያውቀው ፓርቲው እንደዚህኛው ጊዜ የከፋ ጊዜ አጋጥሞት አያውቅም። በደብረ ጽዮን የሚመራው ቡድን መቀሌ ገብቷል። ወደ ኤርፖርት የሚወስደው መንገድ በመቆጣጠር ፍተሻ ጀምሯል። የተለያዩ የትግራይ ከተሞችን ተቆጣጥሮ ከፌደራል መንግስቱ ጋር ድርድር መጀመሩ በመነገር ላይ ነው። የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ትግራይ ባለው ወቅታዊ ሁኔታ ላይ መግለጫን ሰጥተዋል። አቶ ጌታቸው የፌደራል መንግስቱ ጦርነት ለመቀስቀስ እየሰራ ያለውን ኃይል ማስቆም አለበትም ብለዋል። ጊዜ አስተዳደሩ የፌደራል መንግስቱ ያቋቋመው ነው። የትጥቅ ማስፈታቱ ስርዓት በአግባቡ አልተከናወነም። በዚህ ምክንያትም ውስን የታጠቀው ኃይልን ይዞ እየተንቀሳቀሰ ያለው የነደብረ ጽዮን ኃይልን የፌደራል መንግስቱ ማስቆም አለበት ነው ያሉት። እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ጊዜያዊ መንግስቱ አሁን በትግራይ የተፈጠረው ችግር ከፖሊስ አቅም በታች ነበር፣ ነገር ግን ሁኔታዎች ከጊዜ አስተዳደሩ ቁጥጥር ውጭ ሆነዋልም ብለዋል። በአሁኑ ሰዓት ጦርነት ለማስቆም የፌደራል መንግስቱ ከማንም በላይ ኃላፊነት አለበት ያሉ ፕሬዝደንቱ ትግራይ ውስጥ የሚነሳ ጦርነት የውጭ ኃይልን ስለሚጋብዝ ጦርነትን ለማስወገድ ሲባል የፌደራል መንግስቱ ኃላፊነቱን መወጣት አለበት ብለዋል። በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ፣ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ። አቶ ጌታቸው ይህንን ሲሉ የዶክተር ደብረጽዮን ቡድን ከሻቢያ ጋር በመስራት ላይ ይገኛል የሚለውን ለመጠቆም ነው። ህወሓት በተለይም ሻቢያን ተማምኖ እያደረገ ያለው እንቅስቃሴ ክልሉን እያመሰ ነው ሲሉ በርካታ የፖለቲካ ሊቃን ይናገራሉ። የፌደራል መንግስቱ የፋይናንስ ድጋፍ እያደረገልን የቆም ነው የሚሉት አቶ ጌታቸው የፕሪቶሪያውን ስምምነት ሳይውል ሳያድር መፈጸም አለበት ብለዋል። በተለይም ትጥቅ ማስፈታት በፍጥነት ሊፈጸም ይገባል። የጊዜ አስተዳደሩ የፌደራል መንግስቱ አካል ነው። በመሆኑም የፌደራል መንግስቱ አካሉን ሊጠብቅ ይገባል ሲሉን ያሳሰቡት የፌደራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ የፌደራል መንግስቱ የራሱ ኃላፊነት ብለውናል። የኔ ፍላጎት ጦርነት ማስወገድ ነው። የትግራይ ክልል ከማንም በላይ ሰላምን ይፈልጋል የሚሉት አቶ ጌታቸው የፕሪቶሪያውን ስምምነት ተግባራዊ አድርጎ ወደ ሰላም መመለስ አለብን ያለ ሲሆን የፕሪቶሪያውን እድል ባለመጠቀም አሁን ወደ ግጭት እንዳንገባ መስራት ያስፈልገናልም ብለዋል። አቶ ጌታቸው 90% የሚሆነው የትግራይ ህዝብ ድጋፍ አለኝ ያሉ ሲሆን ነገር ግን ጊዜ አስተዳደሩን አላውቅም የሚለው አካል ከረባት አስሮ ማህተም እየነጠቀ ያለው አካል ፌደራል መንግስቱን ለአጠቃላይ ህዝብ ደህንነት ሲባል ሊያስቆመው ይገባል ነው ያሉት። ትግራይ ውስጥ የእርስ በርስም ይሁን ከውጭ አካላት ጋር ግጭት ውስጥ ሊገባ አይገባም የሚሉት አቶ ጌታቸው ህወሓትን በአፍቃሪ ሻቢያነት በመክሰስ ላይ ይገኛሉ። በተለይ በትግራይ የተፈጠረው ሁኔታ ትግራይን ለማጥፋት የሚንቀሳቀሱ ኃይሎች በሙሉ ሊጠቀሙበት ይችላሉ የሚሉ ፕሬዝደንቱ እርሳቸው ከረባት አስሮ ማህተም እየቀማ ያለው አካል የሚሉት በመቶ ሺዎች የሚቆጠሩ ዜጎችን ድጋፍና እርዳታ እንዳያገኙ እያደረገ ነው ብሏል። የትግራይን ህዝብ ወደ ሰፈሩ በመመለስ ፈንታ ተመልሶ ወደ ግጭት ውስጥ እያስገባ ያለው አካል ማህተም በመቀማት መንግስትነትን ማጽናት ይፈልጋል ሲሉን የወቀሱት። እርግጥ በርካታ የትግራይ አክቲቪስቶች የዶክተር ደብረጽዮንን ቡድን ከሻቢያ ጋር እየሰራ ነው ሲሉ ይከሳሉ። የጦር መኮንኖችም ከጀነራል ብርሃኑ ጁላ ይልቅ ለጀነራል ፊሊጶስ ቅርብ መሆናቸው ይነገራል። አቶ ጌታቸው ይህንን ኃይል በሰጡት መግለጫ ይህ ኃይል በየቀኑ ስልክ ለጠቅላይ ሚኒስትሩ እየደወለ ስልጣን ስጠኝ ብሎ ደጅ የሚጠና አካል ነው ሲሉ ወርፈውታል። የፕሪቶሪያውን ስምምነት ዓላማ ተኩስ ማቆም ነው። አሁን ላይ ከፌደራል መንግስቱ ጋር የምንገናኝበት መንገድ የለም። ትግራይ
የፌዴሬሽኑ አካሉና እንድትቀጥል በቂ ስራ መሰራት አለበት። የትግራይ መሰረተ ልማቶች ፈርሷል። በመሆኑም ቀጣይ ምርጫ እስኪካሄድ ድረስ የልማት ስራዎችን ጊዜ አስተዳደሩ በመስራት ላይ ይገኛል። ትግራይ መረጋጋት ሲገባት ትግራይን እያመሰ ያለው አካል ከ75,000 በላይ ታጋይ የሚገባውን ጥቅም እንዳያገኝ ያደረገ ኃይል ነው ሲሉ ከሰውታልም። ሽኩቻው ጊዜ አስተዳደሩን ስለመምራት ነው። የኔ ጥረት ስልጣኔን አስጠብቁልኝ ሳይሆን የትግራይ ህዝብ ይጠቀም የሚል ነው። የደብረጽዮን ቡድን ግን ጠቅላይ ሚኒስትሩ ስልጣን ስጠን ብለው ደጅ የሚጠኑ አካላት ናቸው ብለዋል። ነገር ግን እኛን ከጠቅላይ ሚኒስትሩ ጋር መስራታችንን በባንዳነት እያስቆጠረን ነው ሲሉ በሰጡት መግለጫ ላይ ተናግረዋል። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድረሃል ማለት ነው ብሎ መደምደም የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው። ስጋት በኢትዮጵያ ምድር ረብቧል። የተፈራው ጉዳይ በደጅ ያለ ይመስላል። ክረምቱ እየመጣ ነው። ባሩድ ደም የሚያካፋ ሰማይ በደጅ ያለም ይመስላል። ያለፉት 2 ክረምት ወቅቶች በኢትዮጵያ ሰማይ ላይ ቡቃያን የሚያለመልሙ ሳይሆኑ የነገ ተስፋ የተጣለባቸውን ቡቃዮችን ያደረቀ ሆኗል። የአንድ አገር ልጆች በሁለት ጎራ ለይተው ተጨፋጭፈዋል። ታሪክ ትርክት መጪውን ጊዜ የሚያዩበት ምንጽርና የስልጣን ሽኩቻ ውስጥ የተሰፈቁ ኃይሎች ጸብ በደላላ ተጣርተዋል። በኢትዮጵያ ሰሜን ላይ በተከሰተው ጦርነት ሀገሪቱ $28 ቢሊዮን ለጦር መሳሪያ ግዢ አውጥታለች። ከመጪው ትውልድ በተገኘ ብድር የዛሬ 1 ሚሊዮን ዜጎች አልቋል። ይህ ነባራዊ የኢትዮጵያ እውነታና መራር ሐቅ ነው። እርግጥ ጦርነቱን ያከፋው የውጭ ኃይሎች ተሳትፎ ነው። አሁን ላይ ከኤርትራ የወገነው የህወሓት ቡድን አዲግራትን ተቆጣጥሯል። ምንም እንኳን አቶ ጌታቸው ረዳ የህወሓትን ድርጊት ማህተም የመቀማት የዱርዬ ሥራ ነው ብለው ቢያቃልሉትም፣ ነገር ግን የቀጠናው ተንታኞች ከኤርትራ በኩል የሚነፍሰው ነፋስ ኃይለኛ ነው ይላሉ። አዲስ አበባ ላይ ቢሆን የምናየውም የምንሰማው ነገር ለጆሮ ምቹ አይደለም። የተፈራው ጦርነት የሚቀር አይመስልም። በሁለቱም ወገኖች ሳንጃው እየተሳለ ነው። ሀገራትን ከጎን የማሰለፉ ሩጫ ቀላል የሚባል አይደለም። የኤርትራ የጦር ጀነራል ፊሊጶስ ወልደ ዮሐንስ ከተለያዩ የጦር አዛዦች ጋር ምክክርና ውይይት አካሂደዋል። ምንጮች እንደሚሉትም ጦሩ በተጠንቀቅ እንዲቆም ያዘዙት ጀነራሉ ለዜጎች የእናት ሀገር ጥሪን በማስተላለፍ የኤርትራ ዜጎች ምዝገባ እያደረጉ መሆኑም ተነግሯል። ከዚህ ቀደም የኤርትራው ፕሬዝደንት ኢሳያስ አፈወርቂ ለክልል ፕሬዝደንቶች በጻፉት ደብዳቤ ድንበሮች የተጠናከረ ጥበቃ እንዲያደርጉ ትዕዛዝ ማስተላለፋቸው ታውቋል። የአቶ ጌታቸው መግለጫም ሻዕቢያ በውስጥ ጉዳያችን ላይ ጣልቃ ገብቷል፣ ይህ ለአፍሪካ ቀንድ አደጋ ነው የሚል ነው። እርግጥ ከ1 ሚሊዮን ዜጎች ፍጅት በኋላም የመቀሌ ሰዎች ለሌላ እልቂት እየተሰናዱ ነው። ከፕሪቶሪያው ስምምነት በኋላ አቶ ጌታቸው ረዳ የትግራይ አስተዳደር የመሆናቸው ጉዳይ ባንጋፋው የፓርቲው ሰዎች ዘንድ የተወደደ አይደለም። ዓለም ገብረዋህድ፣ ፈትለወርቅ ገብረ እግዚአብሔርና ዶክተር ደብረጽዮን ጌታቸው ረዳ ላይ የተከፈተውን የተቃውሞ እንቅስቃሴ መሪ ሆነዋል። እርግጥ የትግራይ ፖለቲካ መታመስ የሰነበተ ነው። አሁን በጌታቸው ረዳና በደብረጽዮን መካከል የተፈጠረው ፍጥጫ ለይቶለት ወደ ግጭት ለማምራት በጫፍ አለ። ሻዕቢያ ከዶክተር ደብረጽዮን፣ የፌዴራል መንግስቱ ደግሞ ከጌታቸው ረዳ የተሰለፉ ሆነዋል።